ምን ሆናችኋል? በሶስታቸው ቤት ይሰራል። ከዛ በኋላ ሰላም ይወርዳል። ሌላው ደግሞ ማናችሁም ለምን አላመነችሁ ምናምን አትበሉ። ከትላንት ወዳ እሱን ለምን አታምነውም? እንደውም ከሷ በላይ እኛን ኦዲንሱ ነው ያመንነው ብለው የሆነበት ሲያሟ ሰምቻለሁ። እንኳን ዘንቦብሽ እንደው ጤዛ ነሽ አለ። እንኳን ክፍተት አግኝተው ክፍተትም ሳያገኙ ይረግጧታል። አሁን ጥምቀት ደርሷል የእናቴ ልጅ። ስለዚህ ማቆም አለ እና እስከዛ ነው የሚሰሩት። እስከዛ አሁን ይስተካከላል እኮ በዚህ 3 ቀን ሳሚኝልኝ ተረጋግጥ። እነሱ ትክክለኛ ክርስቲያን ከሆኑ ትክክለኛ ኦርቶዶክስ ከሆኑ ይሄን ስራ መስራት የለባቸው። ታቦት ተቆመ በስ የራሳቸው ጉዳይ እምነታቸውን ማበለሻ ገብታለች። ገኒ ገብታለች። ሰላም ነሽ? እንዴት ነሽ እናቴ? ሰላም ናቸው? ሰላም ገኒዬ፣ እንዴት ነሽ? እንዴት ነሽ ገኒዬ? ደህና ነሽ? እግዚአብሔር ይመስገን። ገኒ እኮ እንዴት ነሽ? የሰማችሁ ነው። ልክ ነው። ልጅቷ በአንድ ቀን መጣች እና እኮ ሰብስክራይቧ 10,000 ገባ። እንዴት ነው ቶሎ የምታቆመው? መሄድ አለበት እኮ። አዎ አይ ልጅቷ ለምን እንደሆነ ታውቂያለሽ? የጨመረበት ስራ ነው። ግን ስራም ቢሆን ምን እንደሆን ታውቂያለሽ? ተቃራኒ ሆና ነው የመጣችው። አሁን እሱን አላምንህም ብላ ረህማን ትላንትና ምን አልኩ መሰለሽ? እኔ ሀሚ ቤት ሆነን እየተወያየን አንድ እያልከፈተች መስ ብቻ እና ቤት ነበር ሁላችንም እና ብዙ ነገር አወራና መጨረሻ ላይ አንድ ነገር ግን እንዳጭሁብኝ አልኳቸው። ምን አሉ? እንደውም ቅድም ናኒ እንትን ላከች እንዲህ መሴጅ አንቺ ትንቢት ጀመርሽ እንዴ ምናምን ብላ ምን አልኳቸው? እንዳትቆጡኝ የሆነ ጥያቄ ልጠይቃችሁ አልኳቸው። አሁን ነገ ምንም ችግር የለም አንቆጣሽም አሉኝ። አሁን ነገ ልጅቷ ስትዋት ካራክተሯ ደረቅ ነች። ልጅቷ ድርቅ ያለች ነች። በደንብ ነው የምትተውነው እና አሁን ነገ መታ ልጁ አላቀውም ብትለው ምን ትላላችሁ? ስለ ኧረ በእናትሽ ብለው ሁሉም ኮሜንት ላይ ጮሁብኝ። ሁሉ ኧረ ገነት ዝም በያሉ እና ይሄንን ሳትስበው ነበር። አሁን ቅድም ናኒ እንደውም እንትን አደረገችልኝ ኢንቦክስ ገነት በጣም እየገረመኝ ነበር እያየሁት እና ትዝ አልሽኝ ምናምን አለችኝ እና እንደዚህ ብላ እንደምትመጣ ውስጥ ያምኗል። አንደኛ ሰብስክራይቧ በአንድ ቀን 10,000 ሆኗል። ስራ ደግሞ ስራ ነው። ስራውን መስራት ስላለባቸው ነው። እኛ ስራውን ሲጨርሱ ምክር እንመክራቸዋለን። ማንም ላይ አትፍረዱ። በቃ ስራ ነው። አሁን እኮ ገኒዬ ልብ ካላችሁ ማለት ነው አበላሻሽተውታል። ብሩኬ እኮ ከካሜራ ወጣ እኮ የሆነ ሰዓት አልቻለም። ከካሜራ ወጣና ወደዛ ሄደ። ልብ ብላችሁ ብቻ ማየት ነው እናንተ ስራ አይደለም። ደግሞ መታ ደግሞ እኮ ብሩኬ ብለዋል። ደግሞ መታ እንዳትክድ እንጂ ብለዋል እኮ በደንብ ስታዳምጡት እኮ ታገኛላችሁ። አውቀውታል። የሰጧትን ያውቃሉ። የሰጧትን ትወና ያውቃሉ። አሁን ደግሞ አስቀድሞ አውቆታል ልጁ እንደሚመጣ ብሩኬን ካነጋገሩ ሲሰሙ። ስለዚህ አስቀድሞ እንትናቸው ላይ ያስታውቃል። ልብ ብላችሁ ካያችኋቸው እንትናቸው ላይ ይነበባል። ልጅቷ እንደክድ እኔ ደግሞ እንዴት ዝም ብዬ እኔ ቅርታ አድርጉልኝና ልጅቷ ግን በጣም ጠንካራ ናት። ጎበዝ ተዋናይ ናት። ልጅቷና ማለሽ በቃ ሀይሚዬና እሷ በጣም ካራክተር ወርዶባት ምንም እንኳን አልመሰላት። ሀይሚዬ ደግሞ ምንድን ነው ታዲያ ከአንተ ጋር አልቀጥልም ምናምን የምትል እሱ እኮ ነው። ይኸውልሽ ተመሳየ ሀይሚዬ ካራክተርና የልጅቷ ካራክተር ድርቅ ያለ ነው። ሀይሚዬም ካራክተር ትችልበታለች። የሚሳሳቱት ሌሎች ናቸው የሚሳሳቱት እና መሆን አለበት እኮ። አሁን አንዳንድ ሰው በትዕግስት እንጠብቅ። ስራ ነው። ምን ብለው ሁሉ ጥሏቸው ሌላ ቦታ በሄደ ያኔ ይመለሳል። ሁልጊዜ አታምነውም። ይኸውልሽ አንድ ሰው ሲሰራ የሆነ ነገር ኢሹ መሆን አለበት። አሁን በቀደም ዕለት እንደዚህ ገፋፋትሮት ያወጣ ኢሹ ሆኖ በቃ መነጋገር አለበት። ዛሬም ላይ ደግሞ አላምንህም በቃ ምንም ነገር ብላ የሄደችው ኢሹ መሆን ትፈልጋለች። ገብቷቸዋል። አንድ ሰው እኮ የሆነ ነገር ነው ማለት እኮ እያንዳንዳችን በራሳችን ህይወት ላይ ይሄ ነገር ቢፈጸም እኮ ታምናላችሁ። በአንድ ቀን ታምናላችሁ። ትላንትና ልጁ ስላላችሁ አሁን የሆነ ሰው የማይመስል ነገር ነው።
ኦይ አንዴ አሁን የሆነ ሰው መጣና እኔ ነኝ ድንገት ተነስቶ 15 ቀን ከሄዱ በኋላ ይሄንን ተጉዤ እኔ ከሄድኩ በኋላ ከ15 ቀን በኋላ የትም ቆይቶ መጥቶ የልጅቷ ፍቅረኛ ነኝ የሚል ሰው መጣና አይ ልጁ የኔ ነው ብሎ ያውም ደግሞ አገላለጹ ልጁም ድርቅ ያለ ነው ወይ የሚያሳምን ዛሬ እንኳን ለማሳመን ከልጅቷ ጋር እንደውም ፊልም እንትን ማድረግ ያለበት አክት በደንብ ማሳየት ያለበት እሱ ነው። እንደውም መቆጣት ያለበት ተቆጥቶ መምጣት ያለበት እንደውም እሱ ነው። አክቱን በደንብ መጫወት ያለበት ግን ይሄ ልዝዝ ብሎ ነገር ነው የመጣው ማለት እነሱ ከምንቴ ጋር የሚባለው ጋር እንደው ምን አለች በሉ ብቻ ይሄ ስራ አይደለም። ማውራት አይችልም እንዴ? ተራ በተራ እናውራ። ቆይ ታወሪያለሽ ሳሚልኝ እና ልጁ ድብልቅልቁን አውጥቶ መምጣት የነበረበት ልጁ ነው። ስታዩት ግን በቃ ልክ የሆነ ስክሪፕት በቃ ዝም ብሎ ንግግር ነው የተናገረው። እንደዚህ ነው ጓደኛ ነበር እንደዚህ ነው አነጋገሩ። ምንም የሚያሳምን አይነት አነጋገር አይደለም። በዛ ላይ ብሩኬ ደግሞ በዚህ ድራማ ላይ ትታዩት አንድ ወጥ የሆነ ነገር አይደለም የሚናገረው። ዝብርቅርቅ ያለ ነገር ነው የሚናገረው። ስራ እንደሆነ በደንብ ነው የሚያስታውቅ። በደንብ ስራ ነው በቃ እኔ ልንገራችሁ እውነቱን ስራ ነው። ምንም አይነት ችግር የለም። አትስቡ በቃ እኛ ወደፊት እንመክራቸዋለን። ስራውን ይጨርሱና በእንደዚህ አይነት መልኩ እንዳትመጡ ካሁን በኋላ የሚለውን ወይ ስራ የሚሰሩበትን መንገድ ተመካክረን ወይ ሀንዬ ቤት ወይ ብሌን ቤት ሆነን ፍቅራችንን እየገለጽን የምንመክራቸው ምክር ካለ ይሄንን ማድረግ አለባችሁ፣ ስራውን ሲሰሩ ይሄንን የምንለው ነገር ካለ እንናገራለን። ግን እነሱ ድራማውን ጣልቃ እየገቡ አበረሻሽተውታል። ብዙ ነገር እናውጣ ብንል እናወጣለን። ከዚህ ውስጥ በደንብ ነው የምናወጣው። ገንዬ ከመቼ ጀምሮ መሰለሽ የተበላሸው? ይሄ ቦይሱ ከወጣ በኋላ ይሄ መላጣው ቤኪ ቦይሱን ካወጣ በኋላ ድንብርብራቸው ጠፍተዋል። ጭራሽ ቡርኬ ትላንትና ኢንትሮ ሲያደርግ እኔ ስቄ አልጠገብኩም። እንዲህ የሳኩ ነው የጨረስኩት ማለት ነው። ድንብርብራቸው ልክ አስሩጠው ነው ያመጡት ወይስ ምንድን ነው? ከጁም ጋራ ተመስገን ይኸው የልጁ አባት እኔ ነኝ ብሎ መጣ። ከኛ ነገር ደግሞ ደጋግመሽ አንቺም ስትናገሪው ሰምቻለሁ። ትክክል ነሽ። ደግፋለሁ ከአንቺ ጋር ነው። ሁለተኛ እንዴት ዋላችሁ? ሰላም ነሽ ሳሪ? እስቲ በቃ እስቲ ሰላም ልበላችሁ። ቆይ በቃ ከላስ ቆይ እንዴት ናችሁ? ሳምንታችሁ ወይ ታርገት ሀኒ ታርገት ሰው ስሜት ላይ አትቆም። እግዚአብሔር ሰላምታማ አትከልክሉኝ። ሹሃደ አልሽ እኮ ሀሳብ ላይ ነው። እኔ አሁን ቆይቼ የምን ሀሳብ ነው? በየቀኑ ሀሳብ በቃ በራሳችሁ ፈታ በሉ። ልጆቹ ምንም አልሆንም። በቃ ከላል ምንም የለም። እናቃለን እና በቃ ሁሉ ጊዜ እሱ ብቻ ነው እንደኛ ስለ ራሳችን አናወራም እንደ ስለ ራሳችን ለቤኔላ ገባ ነው። ስለራስሽ አውሪልን። ለተጨነቁ ልጆች ማረጋጋት ስራ ነው። በቃ ምን ነው እናንተ ህጻናችሁ እንዴ? አንቺ ላልተረዱት በጣም ያለቅሱ። መቼ እነሱ ፈትፍተሽ ራሱ ብታጉርሺ ማለት ነው ከስድብ እና ፎቶ ለመዘግዘግ አይወርዱም። ከላስ በቃ እንዴ ለሰው ስሜት ተጠንቀቂ። አንቺ እንደመሰለሽ ረይማ ይሄ ማለት ነው እንኳን ማለት ነው አሁን እዚህ ስደት ያሉ ልጆች ማለት ነው ቢያንስ እኮ 20 ቤት ከዛ በላይ ናቸው። ምን ነው ይሄን አክል እንዴ? አይ አንቺ እንደተረዳሽው አይደለም እማኮ አንቺ ተረዳሽ ማለት ነው። ሌላው አረዳድ አንድ አይደለም። እዚህ ጋር መተው አሁን የሚጠይቁ ማአት ልጆች አሉ። በጣም ሌሎቹም ቤት መጥተው በቃ እናቆማለን አናይም ለምን አቆሙት የሚላሉ እና እኛ ተረጋጉ። እኔ ምን ሆንኩ ቢብቲ በቃ ስራ ነው አልኩት እንጂ እኔማ እኛ መጥፎ ነገር አላወራንም። አንቺ ራስሽ ተረጋጊ። ስራ እኮ ነው ያልነው። ታሪክ አልተናገርንም። ስራ ነው ግን ስራው አካሄዱ እንደዚህ ነው ብለው እኛ በስራው ላይ ነው የተወያየ ነው። ያንዬ ስራ መቼ እንደተበላሻ ታውቃለሽ? በስነ ስርዓት እኮ ሂድ ነበረ። መቼ እንደተበላሻ ታውቃለሽ? ታውቃላችሁ መቼ እንደተበላሻ? እስቲ መልሱልኝ። በቃ ከዛ ወዲህ የሚያወሩ ሁሉም በቃ ትላንትና እንትን እያለ ምን እያለ። ስለዚህ ተረዱ፣ ቪዲዮአችሁን ላይክ አርጉ። ከዛ ስትፈልጉ እዚህ እየመጣችሁ ጨፍሩ። በቃ ከላስ
ምን ሆኖ ነው? ድምፅ ይሰማል እንዴ? የእኔ ድምፅ ይሰማል? አዎ ይሰማል። ሳሚልኝ ወይዬ ምንድን ነው ሉዊት ሳደርገውን ብያለኝ ነው። ሀናን አርጌ ውስቲ ኧረ እኔ እወጣለሁ ከፈለግሽ። ለምን ሙይት ታደርጊኛለሽ? አይደለም እኔን ነው ያልኩት። ኧረ እኔን ነው ያልኩት። አርጌው አልኩት ሳደርገውን ብያለኝ። እኔ ሳሚልኝ አንቺ ሚውት አይሆንም። ለምን ምን እንደነካሽ አላውቅም። ወይ መድኃኒዓለም አባቴ ዘንድሮ ምን ይሻል? እኔ እኮ አሁን ሳደርገውን ቢ ብሎኝ ነው። ቆይ እስቲ እሺ ገኔ አውሪያው ነው። አይ እኔ ያልኩት እኔ እኮ ስራ መሆኑን ሁሉም ከሀና ጀምሮ ሁሉም ገብቶታል እኮ ግን እንደ እህትና ማቾች በነገሩ እስቲ አሁን አርጊኝ እስቲ ብለን ነው እኛ እዚህ ጋር አሁን አደረግኩሽ። በቃ እኔ እንወያይበት ብለን ነው እንጂ ሳርዬ ሁላችንም ገብቶናል። ሁሉም ሰው በብዛት የገባው ሰው አለ። ግን አንዳንድ የሰው ጭንቅላት ውስጥ የሚፈጠር ጥያቄዎች ስላሉ ያው እርስ በርሳችን እንነጋገር፣ እንጫወት። እዚህ ጋር ከመጣን አይቀር እንጫወት። ዝም ብለን ከምንፋጠጥ እንጫወት ብለን ነው እንጂ